አልመሰለ አዎ የዘላለም ሕይወት በክርስቶስ አግኝተናል። እስከ መጨረሻው ድረስ ይሄን ያገኘነው መዳን በሃይማኖት በምግባር በተለያዩ መልካም ነገሮች በፍሬ በሚስጢራት እንደዚህ እያጸና ነው እንሄዳለን። በመጨረሻም ክርስቶስ ሲመጣ ተስፋችን ይፈጸማል ብለን እናምናለን። ክርስቶስ እስኪመጣ ድረስ ዛሬ ብትሞት ብትለኝ በእግዚአብሔር ቸርነት እና ደግሞ እኔ እምነቴን በመጠበቄ የዘላለም ሕይወትን አገኛለሁ ብዬ መሰክራለሁ። የት ነው የምትገባው ካልከኝም ገነት እገባለሁ ብዬ እነግርሃለሁ። የሆነ ቦታ ለምቀመጥበት ብዬ በጥርጥር ውስጥ አይደለሁም። የሙታን በሚቀሰቀሱበት ጊዜ የዳግም ምጽአት ዕለት ወንድም ዓለም በክርስቶስ ያላመኑ መጽሐፍ ቅዱስ እንደሚናገረው አሁን በፍርድ ውስጥ ናቸው ይላል። ኦኬ የንስሐ ጊዜ አለ። ለምሳሌ አንተ አሁን ለእኛ በፍርድ ውስጥ ያለክነክ በዘላለም ቅጣት ውስጥ ያለክነ ከዚህ የዘላለም ቅጣት ግን እንድትወጣ ይኸው ዛሬ እኛ እየነገርንክ ነው። ምን እያልን ሞት ይመጣብሃል፣ ይቺ ህይወት ትቆማለች። ስለዚህ ተኝተ የማትነሳበት ጊዜና ሰዓት ይመጣል። ስለዚህ የዘላለም ህይወት የምታገኝበትን ነገር ከሞት በኋላ ህይወት ስላለ ያን የዘላለም ህይወት የምታገኝበትን ወንጌል ወይም የምስራች እነግርሃለን። አሜን በእጀ ብለህ ብትቀበል በእኛ አስተምሮ የዘላለም ህይወት ታገኛለህ። አይ ብለህ ደግሞ ካግፋፋውና ከተውከው ደግሞ በፍርድ ውስጥ ነው ያለኸው። እስክትሞት ድረስ ግን እግዚአብሔር የንስሐ ጊዜ ይሰጣል። የንስሐ ምክንያቱም መጽሐፍ ቅዱስን አመሰለ ሁሉ እንዳይጠፉ ሁሉ ንስሐ እንዲገቡ ይታገሳል ይላል። ስለዚህ ሁሉ ሰው ንስሐ እንዲገቡ ያመነውም ለሰራው ኃጢአት ንስሐ እንዲገባ እግዚአብሔር ምህረት ያደርጋል። ያላመነው ደግሞ ወደ ምህረት እንዲመጣ ወደ ማመን እንዲመጣ አሁንም እግዚአብሔር ንስሐ ጊዜ ይሰጣል። ምክንያቱም አሁን እኔም አንተም እየኖርን ነው አየኸው ሰው እና በደንብ መርምርና እስቲ ይሄን ነገር በደንብ አጥንተው በሌላ ቀን ሳገኝ በእኛ በእስልምናው አንድ ሰው ቢሞት ዛሬ ነፍሱ እዚህ ትሆናለች ስጋው ደግሞ እዚህ ይሆናል የሚለውን ክሊር የሆነ ማስረጃ ብትሰጠኝ ጥሩ ነው። እንደኔ እንደሰማሁት ግን ሜቢ መንገድ ላይ ስላለው ማውጣት ይከብደኛል እንጂ ሌሎቹ ካወጡልህ እናሳየ እነ ዴቫ ብታሳዩ ደስ ይለኛል። አሁን ሰዓት ላይ በእስልምናው ጀነት ዝግናት ብትሞቱ ነፍስህም ስጋህም በመቃብር ነው የሚሆኑት። አይ ቲንክ ነፍስ የሆነ እንትን ትላለች ተመልሳ ግን እዛው መቃብር ነው የምትሆነው። ከዛ በኋላ ነው እንግዲህ ከተቀሰቀሰች በኋላ ነው እንግዲህ ወይ ጀነት የምትሆነው ወይ ጀሃነም የምትሆነው እና እንደዛ የሚል አስተምሮ አልሳስቼ ከሆነ ደግሞ ታርሙኛላችሁ ይመስለኛል። እሱን ብታሳዩት ደስ ይለኛል። ዴቫ ዲያቆን መዲ አለች። መዲ ትክፈትለት ቁጥሩን ነገር ዲያቆን ንገሩኝና ቁጥሩን ይከፍታል። እሺ ቆይ እንደዛ ከሆነ ልሰርች እስከዛ ሐሳብ ስትሳሊምዬ ወንድም አለ። ዛሬ ግን ደስ ብሎኛል እንደዚህ በዚህ አይነት መልኩ ስላወራን በወንድማማኝ መልኩ ስላወራን ደስ ብሎኛል። ሳሊም አረ ምንም ችግር የለውም። ሐሳብ ስጥ ወንድም አለ። ያው እኔ አሁን ሐሳብ የሚሰጠው ምንድነው እዚህ ጋር አሁን እኛ እንግዲህ ያው እሺ ዝግም ይሁን መቃብርም ላይ ነፍስ ትቆይ እንባል። ነገር ግን አሁን እዚህ ጋር ቀጥታ ወደ ገነት ነው ምን ነፍስ ከኛ ከሞት ነው ባለ የሚለው እንዴት ነው? ቆይ ቀጥታ ማስረጃ ላይ ያለ ነገር ነው? መጽሐፍ ቅዱስ ላይ ያለ ነገር ነው? እንዴት ነው? እኔ አልገባኝም። ባይዘው ስለ የትኛው ነው የምታወራኝ? ስለ እስልምና ወይ ስለ ክርስትና? ስለ እናንተ። እሺ ምንድን ነው ጥያቄክ? እኔ ጥያቄው ምንድነው እኔ የሰው ልጅ አጠቃላይ የሚንቀሳቀሰው መቼ ነው የሚባለው? ምክንያቱም የመጨረሻ ቀን ሲቀሰቀስ እያንዳንዱ ከእያንዳንዱ ነፍስ እንደገና ገብቶበት እንደሚንቀሳቀስ ነው የማውቀው። አሁን ላይ ሰዎች ሲሞቱ ቀጥታ ወደ ገነት ነው በእናንተ የሚገቡት እያሉኝ ነው። እንዴት ነው ማለት ይሄ ነገር መጽሐፍ ቅዱስ ላይ ያለ ነገር ነው ቀጥታ የሚገቡበት የሚለው ነገር እንዴት ነው ነው? እኔ አሁን ጥያቄ ያነሳብኝ ነገር አንደችኝ ማወቅ ስለምፈልግ ነው። እሺ ችግር የለውም። ገነት እንግዲህ እስከ ዳግም ምጽአት ድረስ መልካም የሆኑ መልካም በፍሬ የተመላለሱ በክርስቶስ ያመኑ ቢሞቱ የሚያርፉባት ቦታ ናት። ገነት ትባላለች እሷ። አሁን ለምሳሌ እኛ እዚህ ክርስቲያኖች በክርስቶስ ያመንነን በክርስቶስ ያመንን ጊዜ አምነን የጠመቅን ጊዜ የዘላለም ሕይወትን አግኝተናል ብለን እናምናለን። ይሄን ያገኘውን የዘላለም ሕይወት ደግሞ በምግባር በፍሬ በሃይማኖት በሚስጥራት እየበረታን ደግሞ ኃጢአት ብንሰራ ደግሞ እስከ ሞታችን ጊዜ ድረስ እየፈጸምን ነው የምንሄደው ነው። ኃጢአት ብንሰራ ደግሞ ንስሐ እየገባን የምንመለስበት ነው። በዚህ የበረታ የጸና ክርስቲያን ካለ ቢሞት የዳግም ምጽአት ቀን እስኪመጣ ድረስ የት ይገባል ብትለኝ ነፍሱ በገነት ትሆናለች። መጽሐፍ ቅዱሳዊ ነው። ለምሳሌ ኢየሱስ ክርስቶስ በዮሐንስ ወንጌል ላይ በቀኝ የተሰቀለውን ወንበዴ ምን አለው መሰለ? ያ በቀኝ የተሰቀለው ወንበዴ ጌታ ሆይ በመንግስት በመጣ ጊዜ አስበኝ፣ ወይም እኛ እግዚኦ ተሳህልን እንደምንለው ማለት ነው። እና በመንግስት በመጣ ጊዜ አስበኝ ሲለው ጌታ ምን አለ? እውነት እውነት እልሃለሁ አሁን በዚህ ሰዓት በገነት ነህ ከኔ ጋር ነው።
ስለዚህ በገነት አየህ ስጋው እዛ በስጋው በመቃብር ይሆናል፣ ግን ደግሞ ነፍሱ በገነት ትሆናለች ማለት ነው። ስለዚህ ገነት ክፍት ናት። በኦሪት ዘፍጥረት ምዕራፍ 1 ላይ አዳምና ሔዋን በደልን ሰርተው የእግዚአብሔርን ትእዛዝ ተላልፈው ከተባረሩ በኋላ ከዛ ሰዓት ጀምሮ ገነት ዝግ ነበረች። ሰዎች ሲሞቱ ትንሣኤ ሙታንም የለም፣ ነፍሳቸውም ወደ ገነት አትሄድም ነበረ። ክርስቶስ የመጣበት ትልቁ ዓላማ ይህን የተዘጋውን ገነት ይህን ያጣውን የዘላለም ሕይወት መመለስ ስለሆነ በሚሞትልን ጊዜ ክርስቶስ ሞታችንን ገደለን። የትኛውን ሞት? ሁለተኛውን ሞት ገደለልን። አሁን ይሄ የስጋ ሞት ይባላል። አሁን የምናንቀላፋው እንቅልፍ ነው፣ እንቀሰቀሳለን። ነፍሳችን ልክ ከስጋችን ስትለይ አሁን ብንሞት ነፍሳ በክርስቶስ ያመኑ ሁሉ በገነት ሆነው ያን የምጽአት ቀን ወይም የመጨረሻውን ቀን ይጠብቃሉ ማለት ነው። ከዛ ምጽአት ቀን ሲመጣ ይህች ገነት በምን ትተካለች መሰለ? በመንግስተ ሰማይ ወይም አዲስቷ ሰማይ በምትባለው የዘላለም ሕይወት ወዳለባት መራ መጠማት ወደ የለባት ወደ ዘላለም ሕይወት ከዳግም ምጽአት በኋላ በቃ መሞት ምንም የማይስማማት ለዘላለም ሕያው ሆና የምትኖርበትን የዘላለም ሕይወት ደግሞ በዳግም ምጽአት በመንግስተ ሰማይ ታገኛለች። ስለዚህ በእኛ በክርስቲያኖች ገነትና መንግስተ ሰማይ የተለያዩ ናቸው። ገነት እስከ ዳግም ምጽአት ድረስ በክርስቶስ ያምኑ የሚቆዩበት ነው። ቢሞቱ ነፍሳቸው የምትቆይባት ናት። መንግስተ ሰማይ ደግሞ ከዳግም ምጽአት በኋላ እነዚህ በገነት የነበሩት ኑ እናንተ ብሩካን ወደ ዘላለም መንግስት ግቡ፣ ወደ ዘላለም ሕይወት ግቡ የሚለውን የፍርድ ቃል ተነግሯቸው ወደ ዘላለም ሕይወት የሚሄዱበት ደግሞ በኃጢአት የተጨማለቀ በክርስቶስ ያላመነ ንስሐ ያልገባ ሰው የገደለ ያመነዘረ የዘሞተ በዚህ ሁሉስ ደግሞ ያለ ሰው ካለ ደግሞ ወደ ሲኦል አሁን ቢሞት ሲኦል ይገባል። በኋላ ደግሞ ከሙታን ሲቀሰቀሱ በእኛ በክርስትናው እንዲያው በገነት ተቀጥቶ በሲኦል ተቀጥቶ ወደ ገነት ትራንዚሽን የሚደረግ ነገር የለም። ትራንስፈር የሚደረግ ነፍስ የለም። ኦኬ ሰው የዘራውን ስለሚያጭድ ሁሉም በስጋ የሰራውን በብድራት ስለሚቀበል ማለት ነው። ስለዚህ ሲኦል ይሆናሉ። እነሱ ደግሞ ሲቀሰቀሱ ከሙታን ትንሣኤ በኋላ ደግሞ ወዴት ይወራወራሉ? ወደ ገሃነመ እሳት እንለዋለን፣ ወይም ወደ ዘላለም ሞት። በመንግስተ ሰማይ የዘላለም ሕይወት፣ በገሃነመ እሳት ደግሞ የዘላለም ሞት። ከመቀስቀስ በኋላ ከመቀስቀስ በፊት ደግሞ በክርስቶስ ያመኑ ወደ ገነት፣ ያላመኑ ደግሞ ወደ ሲኦል ይወርዳሉ። አሁን እስገባ። እኔ ማለት ምን ያለ መሰሎት? አሁን ምሳሌ በክርስቶስ ያላመነ ነው ወደ ሲኦል ይወርዳል የተባለው እንደዛ ነው። በክርስቶስ ያላመኑ አንድ፣ ሁለተኛ ደግሞ በክርስቶስ ደግሞ አምነው እምነታቸውን መዳናቸውን ያልጠበቁ። ለምሳሌ እኔ ምሳሌ ልስጥ። እኔ አሁን በክርስቶስ ድኛለሁ አልኩኝ፣ አምኛለሁ አልኩኝ አይደል? ብዘሙት፣ ብሰርቅ፣ ባመነዝር፣ ሰው ብገድል፣ ክፉ ነገር ከኔ ከክርስቲያኑ አመንኩ ዳንኩ ከምለው የማይጠበቅ ነገር ስሰራ ንስሐ ሳልገባ ለሰራሁት በደል ምህረት ይቅርታን ሳልጠይቅ ትክክል ነኝ እያልኩኝ ደረቴን ነፍቼ በኃጢአቴ በጣም እየተመጻደቅኩ ኃጢአቴን በጣም እየጣፈጠችኝ እማረክ ከሆነ ክርስቶስን ምክድ በህይወቴ የማልሰብ ከሆነ ከዘላለም ሕይወት የዘላለም ሕይወትን አጣለሁ። እሺ እንደዛ ከሆነ እኔ አሁን ኢየሱስ ክርስቶስ ለኃጢአታችን ሞቶልናል የሚለው ነገር እንዴት ነው? እሺ ማለት በጣም መልካም። ከመነዘረ ወይ ከሰረቀ ወይ ደግሞ አንዳንድ ወንጀሎችን ከሰራ እነዛ ሰዎች ወደ ጽዮን የሚወርዱ ከሆነ ኢየሱስ ክርስቶስ እንግዲህ እኛ አልመሲህ ኢሳን የምንለው ሰላም በሱ ላይ ይሁንና እና እንዴት ነው? ቆይ ይሄ ቦታ ምናልባት ሳሊም የአንድ ነገር ማወቅ ያለብን ነገር አለ። የመጀመሪያው ነገር ይኸውልህ፣ እኔም አንተም ራሳችንን መቼ እኔም አንተን መሸወድ የለብኝም፣ አንተም እኔም መሸወድ የለብን። በቁርአን ያለው ኢሳ የተገለጠበት ሁኔታው፣ ህይወቱ፣ አወላለዱ እና በመጽሐፍ ቅዱስ ያለው ኢየሱስ ክርስቶስ የተወለደበት ገብርኤል ወደ ድንግል ማርያም ሲመጣ የነበረው ኮንቨርሴሽን ንግግር፣ ክርስቶስ በምድር ላይ በመጽሐፍ ቅዱሳችን ሲናገራቸው የነበሩት ነገሮች እና ኢሳ አንድ ናቸው። አሁን እዚህ ጋር ያው የጽሁፍ ልዩነት ሊኖር ይችላል። ነገር ግን ያው የማይረም ልጅ ነው የሚለው የማይረም ልጅ መሆኑን በእርግጥ እኛ ቁርአንም ነግረናል። እዚህ ጋር ደግሞ ያው እናንተም ጋር ስንመጣ ባይብል ላይ የሚናገረው ቀጥታ ያላ
አባት እንደተወለደ ነው የሚነግረው። ያው የሚያመሳስላቸው ቦታው ምናልባት ያው አይመሳሰሉም። አይ አሁን ሳሊም አይ ለጥያቄው ነው ነው። አዎ አይመሳሰል ነው ጥያቄው። አሁን በቁርአን ቀጥታ ያለ አባት መወለዱን ይነግረናል። እናንተም ጋር ያለ አባት መወለዱን በግልጽ ነው የምናገረው። አዎ ልዩነቱ መሰለን እንገረ። አሁን የኔ ጥያቄ ደግሞ ምንድነው? ሳሊምሻ ወንድሜ አዳምጠኛ። ለምሳሌ ወደ መርየም ጅብሪል መጥቶ የነፋባት ነገር አለ ወይስ የለም ይላል። ልክ ነው እንሰላም። በጣም ጥሩ። ስለዚህ መርየም የጸነሰችው ሳይነፋባት ወይስ ተነፍቶባት ነው? በፈጣሪ ትእዛዝ ተብሎ ልክ ነው እኮ። ሳይነፋባት ነው ያረገዘችው ወይስ ተነፍቶባት? ተነፍቶ ነው። በጣም ጥሩ። በምን ዋስጥ ነፋ ምን የሚለውን እሱን አልጠይቅም ይቅርብኝ። ግን ተነፍቶ ነው የነፋው ነገር አለ። ኦኬ አዎ ይቅር። ወደ መጽሐፍ ቅዱስ ስመጣ ደግሞ ኢየሱስ ክርስቶስ ገብርኤል ለድንግል ማርያም ትወልጃለሽ አላት። ከዛ ምን አለች መሰለ? እንደ ቃልህ ነው ያለችው። በደንብ አስተውል። እንደ ቃልህ ይደረግልኝ። ከዛ መልአኩ ከሷ ተለየ ይላል። የነፋባት ነገር የለም፣ የተነፋባት ነገር የለም፣ የተነፋፋም ነገር የለም። ኦኬ ኢቭን የጽንሰቱ ክርስቶስ በድንግል ማርያም ማህፀን ሲያድርና ኢሳ በመርየም ማህፀን ሲውል እኩል አይደለም ሁኔታው። ስለዚህ እኔ መጥቻ አሁን ልሸውድህ አይገባም። ኦኬ እንደ አንድ ናቸው እኮ ያው ነው በቃ ምናምን ካልኩ ይሄ ውሸት ነው። ምክንያቱም በቃ መጽሐፉ ራሱ ለይቷቸው፣ እኛ ግን በቃ ነው ስግጥ ብለን ድርቅ ብለን ነው አንድ ናቸው ምናምን ካልኩኝ እንዳልኩ የትክክል አይመስለኝም። አንድ ለምሳሌ ሌላም ልጨምር። ለምሳሌ መርየም ከጸነሰችው በኋላ ምን ነው ባልተወለድኩ፣ ምን ነው ባልጸነስኩ፣ ጭራሽ ነው ሞቼ በቀረች ስትማረር ነበር አይደል? በትክክል በጣም አሪፍ ሳሊምዬ። ወደኛ መጽሐፍ ቅዱስ መጣ ደግሞ ድንግል ማርያም ጭራሽ ሐሴት ታደርግ ነበር ይላል። ሉቃስ ወንጌል ምዕራፍ 1 ስታነብ በመድኃኒቴም በአምላኬም ትላለች፣ የማህፀኗን ፍሬ ሐሴት አደርጋለሁ ትላለች። ደስተኛ ነበረች ድንግል ማርያም። አልተማረረችም። ምን ነው በቀረብኝም አላለችም። እንዲያውም ለእግዚአብሔር የሚሳው ነገር የለም ሲላት አሜን ይሁንልኝ ያለችው። የሚገርም ይሁንልኝ ብላ የተቀበለችው እያሳየችክ ነው ጥቅሱ ላይና። ስለዚህ መርየም ያቺ መርየምና እቺ ድንግል ማርያም አይገናኙም ማለት ነው። አየህ እቺ ድንግል ማርያም ሐሴት ያደረገች ናት፣ ደስተኛ ናት። እንዲያውም ራሽ መሰለ ደስተኛ ስለሆነች በዚህም የተነሳ አለች ትውልድ ሁሉ ብፅዕት ይሉኛል አለች። አየህ ትውልድ ሁሉ ብፅዕት ያመሰግኑኛል፣ ያውሱኛል፣ ያነሱኛል አለች። የጌታ እናት የአምላክ እናት እያሉ ይጠሩኛል አለች ድንግል ማርያም። ደስተኛ ናት። ወደ መርየም ስትመጣ ግን ተቃራኒ ባህሪ ነው የምታገኘው። ኦኬ እንደዚህ እየተለያዩ አይ አንድ ናቸው ብንል ይሄ ያስኬደናል ሳሊም? አሁን ወደ እሷ የመጣው ማን ነበረ በዛ ጊዜ? አሁን በመጽሐፍ ቅዱሱ በጣም ጥሩ ገዟ በፊት በጣም መልካም። እሱ ላይም ልዩነቱን ደግሞ ላሳይህ። ወደ ድንግል ማርያም የመጣው መልአኩ ገብርኤል ነው። መልአኩ ገብርኤል ነው የመጣው። ወደ ወደ መርየም የመጣው ደግሞ ጅብሪል ነው። ግን የድንግል ማርያምና የመርየምን ለጅብሪልና ለገብርኤል የመለሱት መስል ልዩነቱን ላሳይህ። የድንግል ማርያም ገብርኤል አንዴ ከመጽሐፍ ቅዱሱ ጋር ይጅለት መዲዬ ፕሊዝ፣ ከዛ እሱ ጋር ትመለሻለሽ። እሺ እንዲህ ይላል። ያው መልአኩ ወደ እርሷ ገብቶ የሚለው ጋር እንዲሁ መልአኩ ወደ እርሷ ገብቶ እንዲህ አላት። አይ 28 መልአኩ ወደ እርሷ ገብቶ ደስ ይበልሽ፣ አስተውል፣ ደስ ይበልሽ ጸጋ ይሞላብሽ ሆይ ጌታ ከአንቺ ጋራ ነው፣ አንቺ ከሴቶች መካከል የተባረክሽ ነሽ። ሰላምታውን አየው። ምን ብሎ ነው የጀመረው? ደስ ይበልሽ። ምክንያቱም ደስታን የምስራች ይዞ መጥቷል። ከዛ ደግሞ ማለት ጌታ ከአንቺ ጋራ ደግሞ ጸጋ ይሞላብሽ ነሽ አላት። ድንግል ማርያምም እርሷን ባየችው ጊዜ ይላል፣ በደንብ አስተውል፣ ከንግግሩ በጣም ደነገጠችና ይህ እንዴት ያለ ሰላምታ ነው ብላ አሰበች። አሁን ሪያክሽኗን ተመልከተ። ድንግል ማርያምን ሰላምታው እንደመጣ እንደተገለጠ ገብርኤል ደስ ይበልሽ ጸጋን ይሞላብሽ ጌታ ካንቺ ጋራ ነው ያለው። ኦኬ አንቺ ደግሞ ከሴቶች መካከል የተባረክሽ ነሽ አላት። በጣም ደነቃት። የደነቃት ገብርኤል አይደለም የደነቃት፣ ያስደነገጣት ራሱ ገብርኤል አይደለም ያስደነገጣት፣ ቃሉን የገረማት። ከቃሉ በጣም ሰምታ ደነገጠች ይላል። ለዛው ምላሽ መጨረሻ ላይ ይህ እንዴት ያለ ሰላምታ ነው ብላ አሰበች። መልአኩም እንዲህ አላት፣ ማርያም ሆይ
በእግዚአብሔር ፊት ጸጋን አግኝተሻልና አትፍሪ አላት። አየው። ኦኬ አሁን ድንግል ማርያም ይህን ሁሉ ከመላኩ ጋር ውይይት አድርጋለች። ወደ ታችም ስትወርድ መጨረሻ ላይ እንዲሁም የረታት በምንድን ነው መሰለ? እኔ እኮ ወንድ አላቅም ብላው እንዴ ዘመድሽ ኤልሳቤጥ እኮ ይኸው በስተርጅናዋ ከጸነሰች 6 ወር ሞላት፣ ለእግዚአብሔር የሚሳነው ነገር የለም ሲላት ምን አለች? አሜን እንደ ቃል ይደረግልኝ። ይኸው እሱን አሳየው አንዴ። ከዛ ወደ ቁርአን ሂድና አሁን የመርየምን ደግሞ ለጅብሪል ያላትን ደግሞ ሪአክሽን ታያለህ ልዩነቱ እዛው ላይ ነው። ተመለሽ መጽሐፍ ቅዱስ ልጨርሰው አንዴ እና ለእግዚአብሔር የሚሳነው ነገር የለም ማለት ካላ በኋላ ይኩነን በከመ ተቤሌን ያለችውን እሺ እነሆ ጸንሻለሽ ወንድ ልጅ ትወልጃለሽ ስሙን ኢየሱስ ትይዋለሻትና ከዛ ሂጂ ወደ ታች ሂጂ እንደ ለእግዚአብሔር የሚሳነው የለም የሚለው ጋር ንግግራቸውን ከጨረሱ በኋላ ያለው ጋር ሂጂ። ኦኬ አየው ለእግዚአብሔር የሚሳነው ነገር የለምና ሲላት ማርያም ምን አለችው? እነሆኝ የጌታ ባሪያ እንደ ቃል ይሁንልኝ አለችው። መልአኩን ከእርሷ ሄድ ይላል። አስተውል። በቃ የጌታ ባሪያ ነኝ አለው ቃልን እቀበላለሁ ስትል ቃሉን ሰማች፣ ሄደ። የተነፋ ነገር የለም ምን የለም። ከዛ እንዲሁም ወደ አክስቷ ዘመዷ ኤልሳቤጥ ጋር ሄዳ የዘካርያስ እናት ጋር ሄዳ ደስተኛ እንደሆነች ደስታዋን ገለጸች ድንግል ማርያም። ኦኬ አሁን ቁርአኑ ጋር ሂጂ። አሁን አስተውል እንግዲህ የልክ ጅብሪል ሲገለጥ መርየም ምን እንዳለች እሺ ከነሱ መገረጃ አደረገች። በመንፈሳ ጅብሪል ወደ ሰው ላከ። ለሷ ትክክለኛ ሰው ተመሰለ። በደንብ አስተውል። ሰው ሆኖ መጣ ይላል። ትክክለኛ ሰው ሆኖ ሰው መስሎ መጣ። ከዛ ምን ብላ መለሰች? ሂጂ ቀጥይ። እኔ ካንተ በአራሃማን እጠበቃለሁ፣ ጌታን ፈሪ ከሆንክ አትቅረበኝ አለችው ይላል። ሳሊም መርየም እዚህ ጋር ምንድነው የፈራችው? ንገረኝ። ፈጣሪዋን ነው ፈራችው። ኖ ጅብሪል ምን እያለችው ነው? እንዳትቀርበኝ እኔ ካንተ በአራማን እጠበቃለሁ ማለቷ ነው ነው። እንዳትቀርበኝ ማለቷ ነው። ሰው ሆኖ ቀረባት ነው መልአኩ። ገባኝ። እንዳትቀርበኝ ማለቷ ማለት ነው። ምክንያቱም ሰው ሆኖ ሲቀርባት ያው ለእንትን የቀረባት ነው የመሰላት። ለምን ጎዝ አለ አይደለ? ያው እንግዲህ ሰው ሆኖ ተገልጦ ስለቀረባት ለምን ፍላጎቷ ምንድነው አለ አይደለ? ያው ለዝና የፈለጋን ነገር ነው አድርጋ ሊደፍራት አይደለ? ወይም ሊያስወንራት ምንድነው ሊያነውራት የመጣ አይደለ? ያብቶኛል። አዎ በጣም ጥሩ። እንዳይደፍራት ፈርታ እንዳትቀርበኝ እንዳትነካኝ አለችው። በአራማን እንጠበቃለሁ አለች። አዎ እኮ እንዳትነካኝ አለችው። ኦኬ እንዳትነካኝ አለችው። መርየም እንዳትነካኝ ብላ የደነገጠችው የሚደፍራት መስሏት ነው። ድንግል ማርያም ገብርኤል የሚደፍራት መስሏት ነበር። እዛ ጋር አላለም፣ እንደዛ አላለም። አየህ አሁን ሳሊም ዳስ ማይ ፖይንት ነው። ፖይንቴ ነው። መጽሐፍቶቹ ራሳቸው ፈጽሞ የማይገናኙ ታሪኮች የተዘገበው በእናንተም በእኛም ማነው ትክክል አይደለም፣ እሱ በዲስከሽን የሚፈታ ነው። ግን ይሄኛው ጨርሰን ነበር እስከ መጨረሻ ምንድነው ካለች በኋላ እሺ እንፍታው፣ ችግር የለውም። እኔ ንጹህ ልጅ ለአንቺ ልሰጥሽ የጌታሽ መልእክተኛ ነኝ አላት። በጋብቻ ሰው ያልነካኝ ሆኜ አመንዝራም ሳልሆን እሺ ለእኔ እንዴት ልጅ ይኖረኛል አላት። ነገሩ እንደዚህ ነው። ጌታሽ እርሱ በእኔ ላይ ገር ነው፣ ለሰዎችም ተአምር ከእኛም ችሮታ ልናደርገው ይህንን ስራ የተፈረደም ነገር ነው አለ። ነፋባትም ይላል። አሁን ልዩነቱን ነው። ለሰዎችም ተአምር ከእኛም ችሮታ ልናደርገው ይላል። አሁን እዚህ ጋር እኛም ይላል። እኛም እያለ የተናገረ ያለው ማንን ጨምሮ ነው? እሱ ፈጣሪ ነው። ምኑ እኛ ያለው ፈጣሪ ነው። ያው ፈጣሪ ትእዛዝ ነው። አሁን እዛ ጋር የሚለው ምንድነው? ነገ ቆይስት አይ አይደለም። ለሰዎችም ተአምር ከእኛም አራተ ተንቀጠቀጥሽ ችሮታ ልናደርገው ይህንን ስራ ሰራን፣ የተፈረደም ነገር ነው። ሰራን እኮ ነው የሚለው። ይህንን ሰራን ነገር ነው። አዎ። ስለዚህ እኛ ያለ ጅብሪል ከማን ጋር ነው ራሱን አድርጎ የሚያወራው? አለኩን አለው ከጅምር የፈጣሪን ትእዛዝ ነው ይዞ የመጣው ጅብሪል ማለት ነው። ይሄ ሰላም ምንድነው አለው? ይሄ የጌታሽ ትእዛዝ ነው አይደለ? ለሰዎችም ተአምር ከእኛም ችሮታ ይላል። ከእኛም ችሮታ ልናደርገው ይላል። ከእኛ እያለ ጅብሪል የሚናገረው ከማን ጋር ራሱን ጨምሮ ነው?
ከላይ ትእዛዝ አለ። እሱ ተልኮ መጥተዋል። ያው ፈጣሪ ትእዛዝ ጭምር ይመስለኛል። ስለዚህ ጅብሪል ራሱን ከአላህ ጋር እያደረገ ነው የሚናገረው አይደል? ከኛ የሚለው ፈጣሪ ብቸኛ የእንትን ቃል ይጠቀማል። እንግዲህ ፈጣሪ ምንድነው? ሳሊም ችግር የለውም ማጥና ወንድም አለም በመጽሐፍ ቅዱሳችን አንድን ቦታ ላይ ገብርኤል ራሱን ከእግዚአብሔር ጋር ተካክሎ እኛ እያለ ሲያወራ አታዩም? እኛ ማለት አጠቃቀሙ ግን እናንተ ጋር እንዴት ነው? ቆይ አዋዋሉ አልገባኝም። ማለት ቅድም እኮ አሳየው ገብርኤል አንድን ቦታ ላይ ራሱንና እግዚአብሔርን አንድ ላይ አድርጎ እኛ እያለ ሲያወራ አታዩም? እኔ እግዚአብሔር መልእክተኛ ነኝ ከእግዚአብሔር የተላኩ ነኝ ብሎ ነው እንጂ የሚናገረው እኛ እያለ አውራ። እኛ እንደዚህ አድርገናል፣ እኛ ነፍተናል። ያው አላህ እኛ ብሎ ሲያወራ እኔም ብሎ ያወራበት ቦታ አለ፣ እኛም ብሎ የተናገረበት ቦታ አለ። ገባኝ። እዚህ ጋር ይሄ የማን ንግግር ነው? እዚህ ጋር ስናቃል ነው ሳሊም፣ ይሄ ንግግር የማን ነው? የጅብሪል ነው አይደለም? ከጅምርት ምንድነው የሚለው ይሄ ንግግር? ጅብሪል ከየት ነው ያመጣው? ንግግሩን ይዞ የመጣው ከየት ነው? ከፈጣሪው ዘንድ ነው አይደለ? ገባኝ እኮ ሳሊም። እኛ የሚለው ጅብሪል ማን ነው? ያውለት ችግር የለውም ሳሊም፣ አንተ በለኝ ፕሊዝ። አይ አይደለም፣ እኔ ያው ሰዎች ጌታችን እሱ ምንድነው የሚለው የተነበበልኝ አይደለም? እሺ አላት ይልና ላንብብልህ። አላት ጌታችን እርሱ በኔ ይላል። ጌታሽ ይችላል። ጌታሽ በኔ ላይ ገር ነው ለሰዎችም እርሱ። እሺ ላንብብልህ። ጌታሽ እርሱ በቅንፍ በኔ ላይ ገር ነው ለሰዎችም ተአምር ከእኛም ችሮታ ልናደርገው ይላል። አየው፣ ይህንን ሰራን የተፈረደም ነገር ነው አለ ነፋባትም ይላል። ይሄ ማን ንግግር ነው? የጅብሪል ንግግር ነው አይደል? የፈጣሪ ንግግር ነው እንጂ። ኦኬ አላት ብሎ የሚጀምረው ማን ነው? የማን ቃል ነው? የአላት ተብሎ የገባው በቅንፍ ውስጥ የማን ነው? ያው ይዘን መጣን መልእክት ያው ታዘን መተናል ነው። እኔ ያው ጅብሪል የተናገረው ቃላት ይዘን መተናል ነው፣ ከጌታች ዘንድ እንደማለት ነው። አዎ ለሰዎችም ተአምር ከእኛም ችሮታ ልናደርገው ይላል። ጅብሪል እዚህ ጋር እየተናገረ ነው። ከእኛም ችሮታ ልናደርገው ብሎ እየተናገረ ያለው አካል ማን ነው? ከእኛም ችሮታ ያለው ፈጣሪ ይመስለኛል። ፈጣሪ ነው። ችግር የለውም። እሺ የጅብሪል ንግግር ነው አላትን ብሎ ስለሚጀምር ማለት ነው። ተፍሲሩትንም ማየት እንችላለን። ባይዘው እንዲያውም ከመንፈሳችን ይላል አይደለ? አላህ ራሱ ከመንፈሳችን ነፋፋንባት አይደል የሚለው? የጅብሪል መንፈስ ይባላል ያለ አይደል? ጅብሪል ያላ መንፈስ እሱም ራሱ ሌላ ጥያቄ አለው፣ ግን እኔ አላስጨንቅ ይቅርብኝ። ጅብሪል ያላ መንፈስ ነው ሲባል ማለት ነው አላህ መንፈስ ነው። በመጀመሪያ መንፈስ አለው አላህ ወይም መንፈስ ነው ቃል ነው። አሁን ምሳሌ ምንድነው? ጅብሪል እንግዲህ መልእክት ይዞ ቀጥታ ወደ መርየም መልእክት ይዞ ቀጥታ በመጣ ሰዓት ትእዛዝ ነው። እንግዲህ ትእዛዝ የፈጣሪን ትእዛዝ ይዞ ነው ቀጥታ የወረደው ማለት ነው ጅብሪል። እያንዳንዱ መላእክት እያንዳንዱ አሁን ትእዛዝ የራሱ አለው አይደለ? እሺ ችግር የለውም ሳልሚ፣ በቃ ገብቶኛል። እሺ ስለዚህ ኤኒዌይስ እኔ ትልቁ ላሳይ የፈለኩት ምንድነው መርየም የጸነሰችበት መልኩ፣ መርየም ስትማረር፣ መርየም ባልተወለድኩ ራሴን ባጠፋው ብላ ሞታን ስትመኝ የነበረችው መርየም እና ደስተኛ የነበረችው ድንግል ማርያም ያለምንም መነፋፋት ወይም መንፋት የጸነሰችው ድንግል ማርያም እና በነፋ ደግሞ ወይም በመንፋት ደግሞ የጸነሰችው ደግሞ መርየም አይገናኙም። አንድ ባህሪያቸውም አይገናኙም። ከጸነሱ በኋላ ያለው ድንግል ማርያም ያላት ደስታና መርየም ያላት መማረር ፈጽሞ አይገናኝም። ኢሳ የተጸነሰበት መልኩና ማን ነው ደግሞ ኢየሱስ ክርስቶስ ወደ ድንግል ማርያም ደግሞ የተጸነሰበት መልኩ ደግሞ ፈጽሞ አይገናኝም። ሌላ ደግሞ ልጨምርልህ አንድ ለምሳሌ በእስልምናው አስተምሮ አንድ ጽንስ ከስንት ወራት በኋላ ነው ሩህ የሚዘራበት ወይም ሩህ የሚነፋበት? ማለት አንድ ጽንስ ከስንት ወራት በኋላ ነው መላእክት መጥቶ ሩህ የሚዘራበት? አንድ ጽንስ ከተጸነሰ በኋላ ታውቃለህ መላእክት ይላክና ከሆነ ወራቶች በኋላ እሱን ትነግረኛለህ። አይ ቲንክ 3 ወይም 4 ነገሮች ጽፎ ይሄዳል። ሩህ አንደኛው ከሚያደርገው ነገር ሩህ መዝራት ነው። በእስልምናው አንድ ጽንስ መቼ ነው ሩህ የሚዘራበት?
አያለው እሱም በጣም አላነበብኩትም አነባለሁ። እኔ አሁን ጥያቄው ሆነብኝ ያ ነው። ስለ 4 ኃጢአት ወር እንደሚል ታውቃለህ? መለስልኝ 4 ወር መሰለኝ ሰሌም። ከይቅርታ ጋር ግን የምመልሱልኝ ጥያቄ አለ ያሬድ። እሺ በቃ ጥሩ። እሺ አሁን ለምንድን ነበር የጠየቅኩ? በመርየም ማህፀን ኢሳ ሲያድር ሩህ መቼ ነው የተዘራበት? እንደ ከ4 ወር ከስንት ቀን በኋላ ነው ወይስ ወዲያውኑ ነው ሩህ የተዘራበት? ምክንያቱም ኢሳ የአዳም ቢጤ ነው ስለምትሉ ሰዎቹ ደግሞ በእስልምናው ሲወለዱ አንድ ጽንስ ሩህ እኛ ራሱ ጽንስ በራሱ ህይወት አለው። ከወንዱም ከሴቷም ያለው ያ ሴል ራሱ በራሱ ህይወት አለው። አዲስ የሚፈጠር ህይወት የለም። አዲስ የሚዘራ እየተመጣ የሚነፋ ህይወት የለም ብለን እናምናለን። በእናንተ ደግሞ ተቃራኒ እምነት ነው ያለውና ለዛ ነበር የጠየኩ። እሺ ቀጥል። ያንተ ጥያቄ ጠይቀኝ። በቃ እኔ አልጠይቅህም ይቅር። አይ ችግር የለውም። ጥያቄ እኔ ያወቅኩትን መልሳለሁ። ችግር የለውም። ያላወቅኩትም አላውቀውም ማለት ነው። ቀላል ነው። እኔ ምንድን ነው ኢየሱስ ክርስቶስ ለኃጢአት ከሞተ እኔ አሁን የሚገርመኝ ነገር ኃጢአት የሰሩ ሰዎች ለምንድን ነው ጽዮን የሚወርዱት ነው ጥያቄ። ነፃ ፍቃድ ይኸውልህ ምን አለ መሰለው ወንድሜ፣ ለኃጢአታችን ሞተ ስንል ምን ማለት መሰለ? ለኃጢአታችን ሞተ ስንል ኃጢአት ለአዳም ወይ ነው የሞተው? እሺ ለሁሉ አይደለም ወይ ነው? ቆይ ልነግርህ እኮ ነው ወንድም አለም። በአንድ ሰው ኃጢአት ወደ ዓለም ሞት ገባ ይላል መጽሐፍ ቅዱሳችን። በአንዱ ሰው ምክንያት ወይም በአዳም ምክንያት በአዳምና ወደ ልጆች ሁሉ ሞት ገባ፣ ሞት አገኘን። ገባ? እኛ ኦርቶዶክሳውያን ኃጢአት ወርሰና ብለን አናምንም። ኃጢአት ሹካ ማንኪያ እስክሪብቶ አይደለም፣ ወይ መኪና ወይ ቆርቆሮ አይደለም የምንወርሰው። ኃጢአት አይወረስም። ኃጢአት በደም አይተላለፍም። ስለዚህ ምንድን ያገኘን ስንል እኛ ውጤቱ አገኘን። በአዳምና በሔዋን ምክንያት ወደ ሰው ልጆች ሁሉ ሞት ገባ። ኦኬ፣ ያ ሞት የስጋና የነፍስ ሞት ይባላል። በደም ስማኝ። በኃጢአት ምክንያት ውጤቱ ወደኛ ገባ። ወደ አዳም ልጆች ሁሉ ውጤቱ አገኘን። መጽሐፍ ቅዱስ ሮሜ ላይ እንደሚናገረው በአንዱ ሰው አለመታዘዝ ወደ ዓለም ሁሉ ሞት ገባ ይላል። ስለዚህ ሞት ገባ፣ የስጋና የነፍስ ሞት። የስጋ ሞት በክርስትናው አዳም የተፈጠረው ለሕያውነት ነበረ። እግዚአብሔር እንዲሞት አድርጎ አልፈጠረው። ትእዛዝን ባይጠብቅ ሊፈርድበት፣ ትእዛዝን ቢጠብቅ ግን ለዘላለም ሕያው ሆኖ እንዲኖር ነበር የፈጠረው እግዚአብሔር። አዳም ትእዛዝን ባለመጠበቁ እየተነገረው ከበላ ትሞታለህ እየተባለ እምቢ ብሎ በላ፣ ሞት ወደ ሰውነቱ አመጣ። ስለዚህ ለሕያውነት የነበረው አዳም ሕያው ሆኖ ይኖር የነበረው አዳም የእድሜ ገደብ መጣበት ማለት ነው። አየህ፣ አፈር ነህና ወደ አፈር ትመለሳለህ ተባለ። ስለዚህ ይሄ ሞት መጣበት። ሁለተኛ ሞት ደግሞ ከእግዚአብሔር ተለያየ፣ ከገነት ተባረረ፣ ከእግዚአብሔር ከአምላኩ ከአባቱ ወጣ፣ ተለየ። እግዚአብሔር ከገነት አባረረው። ኦሪት ዘፍጥረት እንደሚናገረው የገነትንም በር አዘጋ እግዚአብሔር፣ የምትገለባበጥ ሰይፍ ያዘ መልአክ አቆመ። ሔዋንና አዳምን ከገነት አባረራቸው። ይቅርታ። ከዛ በኋላ ክርስቶስ ታዲያ ለምን መጣ ብትለኝ፣ በዚህ በኃጢአት ምክንያት ያገኘን ምን አለ? ሞት አለ። ከዛ ሞት አዳነን። በሞቱ ትንሣኤ ሙታን ሁሉ ለሁላችንም አገኘን። ኦኬ። አሁን በሰው ልጆች ላይ ሞቶ መቅረት በሶ መቅረት የለም። ኦኬ። ያመነውም ያላመነውም ይነሳሉ። ባይዘወይ በክርስቶስ ያመኑትም ያላመኑትም ይነሳሉ። ምክንያቱም ሞት ተገሏል። ኦኬ። በክርስቶስ ለሰው ልጆች ሁሉ ምን ሰጠ? በተለይ ሞታቸውን ገደለላቸው። ኦኬ። አሁን ሁላችንም ከሞት እንቀሰቀሳለን። አሁን ልዩነቱን መሰለ፣ እቺ ሁለተኛዋ ሞት ናት የምትለየ፣ እኔ እናንተን የምትለየ። የትኛዋ ሞት? ከተቀሰቀስን በኋላ ወይ ወደ ዘላለም ሞት ወይ ወደ ዘላለም ህይወት የምንሄደው ናት አሁን እኔ እናንተን የምትለየን ማለት ነው። ስለዚህ ክርስቶስ ሲሞትልን ኃጢአታችንን ሁሉ ከኛ ላይ ያነሳው ስንል ማለታችን መሰለ፣ በኃጢአት ምክንያት ያገኘንን ፍዳ፣ በደል፣ ዕዳ፣ ፍርድ ሁሉ ከላያችን ላይ አነሳው። ሞታችንን ገፈፈው፣ ንጹሃን አረገን። አየህ፣ ዳግም ወለደን። ከዚህ በኋላስ የምንጠየቀው እኛ በክርስቶስ ባለማመናችን፣ ኦኬ፣ በገዛ ኃጢአታችን ስራችን ነው የምንጠየቀው። ከዚህ በኋላ በአዳምና በሔዋን ምክንያት አንጠየቅም። ኃጢአታችንን ገሎልናል። ኦኬ፣ ለምሳሌ እኔ አምናለሁ። ኦኬ፣ እኔ አምናለሁ ይሄንን ኃጢአት ትሰራለህ ብትለኝ፣ አዎ እሰራለሁ። የምሰራው ክርስቶስ ስላልሞተልኝ ነው? አይደለም፣ ነፃ ፍቃድ ስላለኝ። ነፃ ፍቃድ አለኝ። ነፃ ፍቃድን ተጠቅሜ ከኃጢአት መሸሽ ማቆም እችላለሁ። ነፃ ፍቃድን ተጠቅሜ ደግሞ ኃጢአትን እሰራለሁ።
ኦኬ ነፃ ፍቃዳችንን አልነሳንም ክርስቶስ ሞተልን ስለ ነፃ ፍቃዳችንን ቀረ በቃ ተወሰነብን በቃ ምናምን እያልን አይደለም ሞተልን ስንል እርሱ በመስቀል ላይ ስጦታ ሆነ ያን ስጦታ መቀበል ነፃ ፍቃድ የኔና ያንተ ነው የተቀበሉ ሰዎች በኃጢአት ቢወድቁስ ብትለኝ በኃጢአት የሚወድቁ ክርስቶስ ስላልሞተላቸው ሳይሆን ደካሞች ስለሆኑ ሰዋዊ ባህሪ ስላላቸው ሁለተኛ ደግሞ ነፃ ፍቃድ ስላላቸው ታዲያ እነዚህ ሰዎች ምንድነው ብትለኝ ንስሐ የሚባል ደግሞ አለ አየ ንስሐ ቅድም ብያለሁ ብንበድል ንስሐ እንገባለን ብናጠፋ ንስሐ እንገባለን ለምን ክርስቶስ ሞቶልኛል አዳኝ ፈዋሽ አለኝ ለምሳሌ በሽታ ቢይዝህ መድኃኒት ትውጣለህ አይደል ኦኬ ደግሞ በሽታ ቢይዛው ነው መድኃኒት ትውጣለህ ልክ እንደዛ ነው መድኃኒት ኦሬዲ ውጠን ተፈውሰናል አድኖናል በሽታ ግን ደግሞ ብንወድቅስ ኃጢአት በሽታ ቢያገኘንስ መድኃኒት የሆነውን ክርስቶስን ደግሞ በሱ ደግሞ እንታከማለን ፈውስ ይቅርታ እናገኛለን ንስሐ እንገባለን ማለት ነው ኦኬ ክርስቶስ ለሁላችንም በደል ኃጢአት ሞቶልናል አሁን አንተ የምትጠየቀው አዳምና ሔዋን በሰሩት በደል አልተጠየቅም ያሲንዬ ሳሊም አንተ የምትጠየቀው መሰለ ባለማመንህ ክርስቶስ አምላክ ጌታ ቤዛ በመሆኑ ባለማመንህ በሱ ደግሞ ብቻ አይደለም ደግሞ አምነህ ደግሞ ያንን ገንዘብ ባለማረግህ የዘላለም ህይወትህ ባለማረግህ በዚህ ትጠየቃለህ ወደ ክርስትናው ከመጣ በኋላ የዘላለም ህይወትን ካገኘ በኋላ ደግሞ ኃጢአት ብትሰራ ደግሞ ንስሐ ባለመግባት ባለመጸጸት ተፈውሰህ ሳለ ታጥበህ ሳለ ጸንተህ ንጹህ ሆነህ ሳለ መልሰህ በመቆሸሽህ ለዛ ደግሞ መቆሸሽ ደግሞ ንስሐ እንድትገባ ምህረቱ ተደርጎልህ ሳለ አልፈልግም በማለት ደግሞ ትጠይቃለህ ስለዚህ ነፃ ፍቃድ አለ ነፃ ፍቃዳችንን ተጠቅመን ንስሐ እንገባለን አልፈልግም ካልክ ግን የምናሾፍበት የምንቀልድበት አምላክ የለም ደግሞ ይቀጣናል ምክንያቱም ፍርዱ ቅን ነው አምላክ መለስኩልህ ያው ዞሮ ያው መስራት መልፋት አለ ነው እኔ መልፋት መስራት አለብህ አላልኩም ካንተ የሚጠበቀው መንፈሳዊ ፍሬ ነገኩ እኮ ሳልሚዬ ለምሳሌ እኔ አንተን ባልወድ ልንገር ይሄው ፊት ለፊት ልንገር እኔ አንተን ካልወደድኩኝ ገነት አልገባም ክርስቲያን ነኝ ብዬ አንተን የግድ አንተን እንደወድ እንዳፈቅርህ ወንድሜ ብዬ እንድጠራ ከኔ ጋር ክርስቲያን ብለ መመሳሰል የለብህም አንተን ባለመውደዴ ግን ሙስሊም ነውና ብዬ ብጠላ ሙስሊም ነውና በቃ ብዬ ብጠየፍህ እኔ ከገነት እባረራለሁ ለምን መሰለህ ክርስቶስ የኔ መሆናችሁ እናንተ በኔ ማመናችሁ የሚታወቀው የሚወዷችሁን ብቻ ስትወዱ እኔ ዴቭን በመወድበት ልክ አንተን ካልወደድኩ አይ ዴቭ እኮ ክርስቲያን ወንድሜ ነው ብዬ እሱን አፍቅሬ አንተን ካላፈቀርኩ በዚህ ምክንያት ከገነት ቆርጣለሁ ባይዘው ለምን መሰለህ ክርስቶስ ያለን ትእዛዝ ምንድነው ክርስቲያን ከሆናችሁ የሚወዷችሁን ብቻ አይደለም መውደድ ያለባችሁ ማፍቀር ያለባችሁ ክርስቲያኖችን ብቻ አይደለም በይበልጥ እንዲያው መውደድ ማፍቀር ያለባችሁ በእምነት የማይመስሏችሁን የሚያሳዷችሁን የሚገሏችሁን ሊገሏችሁ ለቃ በጣም ሊያጠፋችሁ ይፈልጉት ሁሉ እነዚህን ሁሉ ውደዱ ይሄን ካረጋችሁ ጽድቃችሁ መልካም ይሆናል ይሄን ካረጋችሁ የክርስቶስ የኔ መሆናችሁ ታውቃላችሁ ይሄን ካላረጋችሁ ግን ክርስቲያን መሆናችሁ ራሱ በምን ይታወቃል ብሎና ክርስቶስ አየህ ስለዚህ እኛ ይሄ ነው መመሪያችን በቃ መልፋት አይደለም ይሄ ታዲያ ይሄ መውጣት መውረድ አይደለም ለምሳሌ ጾማለሁ የምጾመው ወድጄ ፈቅጄ ልፋት አይደለም ይሄ ካቱም በጾም የሚገኘው ጥቅም መጽሐፍ ቅዱስ ስለነገረኝ አንደኛው በጾም ምን ጾም በመክንያት ለቅርጽ ለሼፕ ምናምን ኮሌስትሮል ለመቀነስ ሳይሆን አጋንንትን ድል ለማድረግ መጽሐፍ ቅዱስ እንደሚናገረው በጾምና በጸሎት በመንተጋ ጊዜ መንፈሳዊ ኃይል መንፈሳዊ ብርታት ስለምናገኝ አጋንንትን ሰይጣናትን ፈተናዎችን ሁሉ ድል እናደርጋለን ስለዚህ ምን ጾም ምን ጸልየው ልፋት ሆኖብን አይደለም ኦኬ ደሃ ምናበላው ልፋት ሆኖብንም አይደለም የሉቃስ ወንጌል ላይ እንደሚናገረው ምን ለማግኘት ነው መሰለ ደሃ ምናበላው በረከት ለማግኘት ምክንያቱም ትእዛዛት ሁለት ትእዛዛት አሉ ለክርስቲያኖች እግዚአብሔርን አምላካቸውን በፍጹም ልባቸው በፍጹም ኃይላቸው በፍጹም መንፈሳቸው መውደድ ሁለተኛው ደግሞ መሰለ ባልንጀራን ይላል ባልንጀራን እንደራስ አድርገ መውደድ እግዚአብሔርን እወዳለሁ እያለ ሰውን የሚጠላ ሰው እርሱ የእግዚአብሔር አይደለም ደግሞ ሰውን እወዳለሁ እያለ ግን እግዚአብሔርን የሚጠላ አሁንም እሱ የእግዚአብሔር አይደለም ስለዚህ እግዚአብሔርንም ተወዳለህ ባልንጀራህንም ተወዳለህ ይሄን ብታረክ አንተ በክርስቶስ ደግሞ ማመንን ስጨምርበት ሚስጥራ ስጨምርበት የዘላለም ህይወት ዋስትና አለ ማለት ነው ወንድሜና
ለኃጢአት ይሄው እዚህ ጋር መጣችልን። እንደው ማቴዎስ ወንጌል ምዕራፍ 5 የአንቀጸ ብፁዓን ይባላል። ምዕራፍ 5 6 7 በተለይ ማቴዎስ ወንጌል ምዕራፍ 5 ቁጥር 6 7 በቃ እንዴት መኖር እንዳለብን ክርስቲያኖች በህይወት በምድር ላይ ሲመላለሱ እንዴት መኖር እንዳለባቸው ሊጻፈላቸው ነው። እና ምን ይላል? ይኸው እዚህ ጋር እኔ ግን እላችኋለሁ በሰማያት ላለ አባታችሁ ልጆች ትሆኑ ዘንድ ጠላቶቻችሁን ውደዱ፣ የሚረግሟችሁ መርቁ፣ ለሚጠሏችሁ መልካም አድርጉ፣ ስለሚያሳዷችሁም ጸልዩ። እርሱ በክፎችና በበጎዎች ላይ ፀሐይን ያወጣልና በጻድቃንና በኃጢአተኞች ላይ ዝናቡን ያዘንባልና። የሚወዷችሁን ብትወዱ ምን ዋጋ አላችሁ? ቀራጮች ሲን ያደርጉ የለምን? ወንድሞቻችሁን ብቻ እጅ ብትነሱ ምን ብልጫ ታደርጋላችሁ? አሕዛብስ ያን ያደርጉ የለምን? እንግዲህ የሰማይ አባታችሁ ፍጹም እንደሆነ እናንተ ፍጹማን ሁኑ። አየው። ስለዚህ ምን እያለ ነው ማለት ነው? የሚወዷችሁን ብቻ አይደለም የሚጠሏችሁንም አፍቅሩ፣ ውደዱ እያለ ነው።